ኢየሱስ ክርስቶስን አማልዷል ብለን እንናገራለን ካላችሁኝ አማልዷል ማለት ምን ማለት ነው ብላችሁ መጀመር ጠይቋቸው። አማልዷል ማለት ከአብ ጋር ወደ አብ እየጮኸ ለሱ የለው ሆኖ ከራሱ የሌለው ሆኖ ከአብ ሊቀበለው እሱ ከአብ ስለሚያንስ አብ እንዲፈጽምለት ብሎ የሚተረጉምላችሁ ከሆነ እንዲህ ብላችሁ ጠይቁት። አረ በፍጹም ሳይሆን የምትሉት እንዲህ በሉት። እንዲህ አብረህ ነው የምታመኑ ትሉታላችሁ። አዎ ካላችሁ አምላክ ስንት ነው በሉት። አንድ ነው። ስንት ነው አልከኝ? አንድ። የአንድ አምላክ በስንት አካል የተገለጸ ነው ብላችሁ ጠይቁት። ሶስት አካል ስላለው ሶስት አማልክት ይባላልን ወይስ ሶስት ባህሪ ያለውን? የለውም። ባህሪውም አንድ ነው። አምላክነቱም አንድ ነው ካላችሁ በጣም ጥሩ። ሰውና እግዚአብሔር ታረቀ ስንል የታረቀ አካላት ነው ወይስ ባህሪ ነው? ባህሪን ከአካል አካልን ከባህሪ ለይተህ ታሳየኛለህን ብላችሁ ጠይቁት። አይ አካልም ከባህሪ ባህሪም ከአካል አይለይም። ስለሆነም የታረቀንማ መለኮት ነው ካለህ በዚህ መለኮት ውስጥ ወልድ አለበት የለበትም በሉት። ዝላይ ጥያቄ ያቆማል። ለዚህ መለኮት ባለቤት ወልድ አይደለም ማለት አብ ሲታረቅ ወልድ ካልታረቀ አንደኛ የመለኮት መለያየት ነው። አንዱ አስታራቂ ሌላው ታራቂ ሲሆን፣ እኛ ግን ቤተክርስቲያን ግን በተለየ አካሉ ወልድ ስግው ሆኖ በቀራንዮ ያስታረቀን ከራሱ ጋር ከአብና ከመንፈስ ቅዱስ ጋር እንላለን። ከአብ ጋር ብቻ አንልም። ለምን ቢባል መለኮቱ አንድ ስለሆነ። ከራሱ ጋርም ብቻ አንልም። የአብ መለኮትም አንድ ስለሆነ። አብ ከታረቀ ባህሪ መለኮቱ አንድ ስለሆነ ወልድ መንፈስ ቅዱስ ታረቁ። ወልድ ከታረቀ ባህሪ መለኮት አንድ ስለሆነ አምላክ አንድ ስለሆነ የታረቅነው ከአምላክ ጋር ስለሆነ ሁሉም ታረቁ ይሰኛል። ለአካላት ሲቀጸል በዚህ ልክ ይተረጎማል ማለት ነው። እንዲህ ከሆነ በስጋው ወራት ወልድ እግዚአብሔር ኢየሱስ ክርስቶስ አማላጅ ይባላልን? አማላጅ የሚለው ቃል ምን ለማለት ፈልገ ነው በሉት። አስታራቂ ለማለት ነው ካላችሁ በትክክል በሉት። በትክክል አንድ ጊዜ ለሁል ጊዜ አስታርቆናል በፈሰሰው ደሙ። ሊቀ ካህን ስለሆነ ዘላለማዊ ሊቀ ካህን ነው። ለምን ነው ግን ዘላለማዊ ሊቀ ካህን የተባለ? የብሉይ ኪዳን ሊቀ ካህን ጊዜያዊ ሊቀ ካህን ነው። የብሉይ ኪዳን ሊቀ ካህን ጊዜያዊ ሊቀ ካህን ነው። ለምን ነው ጊዜያዊ የተባለ? መስዋዕቱ ጊዜያዊ ስለሆነ። መስዋዕቱ ጊዜያዊ ነው። አይኑ የፈረጠ እግሩ የተቆረጠ ለምጻ ምናምን የሚያነጻ ጊዜያዊ ስለሆነ መስዋዕቱ ሊቀ ካህኑም ጊዜያዊ ሆነ። ካህኑ ዘመን የሚገድበው የሚሞት ስለሆነ መስዋዕቱም ጊዜያዊ ሆነ። ኢየሱስ ክርስቶስ ዘላለማዊ ሊቀ ካህን ነው አልነው። ለምን? መስዋዕቱ ዘላለማዊ ስለሆነ። መስዋዕቱ ዘላለማዊ ከሆነ ካህኑም ዘላለማዊ ነው። እርሱም ሊቀ ካህኑ ኢየሱስ ክርስቶስ ነው ማለት ነው። ካልገባችሁ ለማብራራት እመለሳለሁ። በስጋ ወራት ኢየሱስ ክርስቶስ አማልዷል የሚለውን ቤተክርስቲያናችን የምትፈታው እንግዲህ ከአብና ከመንፈስ ቅዱስ አንሷል ብላ በልመና ውስጥ አድርጋ እንደማትፈታ ነው የተረዳሁት። ተሳስቼ ይሆን መምህር? ሮምናው ያይ በቃ ይሄ አማልዷልን ብሎ የሚጠይቅ አካል ሲመጣ ማማለድን ምን ብለህ ተርጉመህ ሆነው ነው። ለምን መሰላችሁ ምን ለያይበት? በደፈነው እንደ ፕሮቴስታንት አማልዷል ብለን ማንቀበልበት ምክንያት ምን እንደሆነ ታውቃላችሁ? ፕሮቴስታንቲዝም አማልዷል ብሎ ከተናገረ በኋላ ወይ ሉተራውያን ቀጥለው የሚናገሩት ቃል በየትኛውም አይነት ተአምር እንዲህ ይሄ ያልተማረው በእነሱ ትምህርት ያልሰለጠነው ካልሆነ በቀር በእነሱ እንደ ዶክትሪን አስቀምጠው የያዙት አማልዷል አዎ ብለው ሲመልሱላቸው ከማን ጋር ብላችሁ ብትጠይቋቸው መልሱን ከሰጣችኋቸው በኋላ ብትጠይቋቸው በቀጥታ የሚያበራሩላችሁ ከአብ ጋር ብለው ነው ዝም የሚሉ። መንፈስ ቅዱስንም ራሱ ወልድንም አይጠሩትም። በፍጹም በየትኛውም ተአምር አይጠሩትም። ለምን ከተባለ ወልድ አስታራቂ፣ አብ ደግሞ ታራቂ ማለት በበደልነ ጊዜ አዳም ዕፅዋን በበላ ጊዜ የተጣላ ነው ከአብ ጋር ብቻ አስመስለው ነው የሚያዩት። ምክንያቱም አሁን ወልድ ካልታረቀን አብ ጋር ብቻ ከሆነ የታረቅነው ወደዚያ ትርጓሜ ስለሚሄድ ማለት ነው። በጣም ይህ የፕሮቴስታንት አስተምሮ እንዲሁም ባለፈ ላይ አንዱ ጋር በጣም እዚህ ሚዲያ ላይ የምታስታውሱ ከሆነ ራሱ ወልድ ታርቆናልን ወደ 20 ጊዜ የሚሆን ደጋግመው ልጆች እየጠየቁት እኔም በኋላ መጨረሻ ላይ ስጠይቀው ጥሎን ወጥቶ ሄደ። ግብረ መልስ አልሰጠም። መልስ መስጠትም አይፈልጉም። እኛ ግን አማልዷል የሚለውን ቃል ስንጠቀመው የእነሱና የእኛ ልዩነቱ እሺ እንላቸውና ምን ለማለት ፈልገ ነው እንላቸዋለን። ከአብ ጋር ብቻ ካለን ዋሽተሃል እንለውና ማማለድን ምን ብለህ ተርጉመው ነው እንለውና ማስታረቅ ከማን ጋር በሉት። ያኔ ከማን ጋር ስትሉት ከአብ ብለው ዝም ነው የሚሉ። የትኛውም ፕሮቴስታንት ጠይቋቸው ሄዳቸው። እኛ ግን አማልዶናል ብሎ ሰው ሲመጣ ከማን ጋር ማማለድንስ ምን ብለህ ተርጉመ ነው ብለው ሁለቱን እንጠይቀዋለን። ማማለድን ማስታረቅ
ከማን ጋር ለሚለው ከአብ ከመንፈስ ቅዱስና ከራሱ ጋር ካለ በትክክል የኛም እምነት እሱ ነው በሉት። ሐሳቡ እንደዚህ ነው። ቅድም ስል እንደነበረው ስትረዱ ፍጹም ሰውነቱንና ፍጹም አምላክነቱን ሁለቱን አትርሱ። መጽሐፍ ቅዱስን ስታነቡት እንደ ሰው እንደሆነ ፍጡር እንደሆነ አይነት ጽሑፎችን ተራ ሰው እንደሆነ አይነት ጽሑፎችን ስታገኙ ፍጹም ሰው መሆኑን ለማስረዳት ነው ብላችሁ ተረዱት። ለምሳሌ ተራበ፣ ተጠማ፣ ተያዘ፣ ተፈረደበት፣ ጾመ፣ ጸለየ የሚሉ እንዲህ አይነት ግሶችን ስታገኙ እንዲህ አይነት ሐሳቦችን ስታገኙ ምን ማለት ነው ብላችሁ ራሳችሁን አታወዛግቡ። ፍጹም ሰው ስለሆነ ነው ማለት ነው። ፍጹም ሰው ስለሆነ ለፍጹም ሰው ስለሆነ በፍጹም ሰውነቱ ያደረጋቸው ድርጊት በፍጹም ሰውነቱ ማለት ነው። እንደገና ደግሞስ ፈረደ፣ ሊፈርድ እንደሚመጣ የተናገረበት ሐዋርያው ቅዱስ ጳውሎስ የተባረከ አምላክ ነው ያለበት። ሌላም ደግሞ ለአምላክነቱ የተነገሩ ከቁጥር በላይ የሆኑ ነፋሳትን ተነስቶ የገሰጸበት፣ እጽዋን ረግሞ ወዲያው ያደረቀበት እኒህ ነገሮች በተሰቀለ ጊዜ ፀሐይ ብርሃኗን ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ የሆነበት። ማንም ሰው ተሰቅሎ በምድር ላይ ከ6 ሰዓት እስከ 9 ሰዓት ጨለማ ሆኖ አያውቅም። ማንም ሰው እንደ ሮማውያን በቀን እስከ 40 ሰው ሰቅለው ያውቃሉ ይባላል በታሪካቸው። ከ6 ሰዓት እስከ 9 ሰዓት ግን ጨለማ ሆኖ አያውቅም። በርካታ ንጹሃን ሰዎች በዘመነ ብሉይ ተሰቅለዋል። በአይሁድ ሕግም በሮማውያን ሕግም ከ6 ሰዓት እስከ 9 ሰዓት ጨለማ ሆነ የሚል ምንም አይነት ጽሑፍ የለም፣ ምንም አይነት ክታብ የለም። ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ ሆነ ተብሎ የተነገረለት የተሰቀለው ባህሪ የመለኮት ገንዘቡ የሆነ ስጋ ስለሆነ ነው። ስለሆነ ምን ማለት ነው? እንዲህ አይነት ጽሑፎችን ስታገኙ ደግሞ ፍጹም አምላክ ስለሆነ ፍጹም አምላክነቱን ስትረዱ ፍጹም ሰውነቱን አትርሱ። ፍጹም ሰውነቱን ስትረዱ ፍጹም አምላክነቱን አትዘንጉ። በአንድ ላይ ሁለቱንም ቀዶ ሰፍቶ አስታርቆ መያዝ ነው። ፍጹም ሰው ስለሆነ ፍጹም አምላክ ስለሆነ ስለዚህ ግሶችን ለምሳሌ ሞተ በስጋ እንለዋለን፣ ወሐዮ በመንፈስ እንላለን። ሐዋርያው ጴጥሮስ የተናገረው ነው በመልእክቱ። በስጋ ሞተ አለ፣ በመንፈስ ግን ሕያው ሆነ እንላለን። በስጋ ሞተ ያልነው ማንን ነው? መለኮትን ነው። መለኮት በስጋ ሞተ እያልን ነው። መለኮት በስጋ ሞተ። የማይሞተው መለኮት የስጋን ገንዘቡ ስላደረገ በስጋ ሞተ ተብሎ ተነገረለት። ወሐዮ በመንፈስ ማለት ደግሞ በመንፈስ ሕያው ሆነ ማለት ደግሞ የሚሞት የሚበሰብስ ስጋ የመለኮትን ገንዘብ ወይም ደግሞ የመለኮትን ባህሪ ስላደረገ በመንፈስ ለዘላለም ሕያው ሆነ በመለኮት ተብሎ ይነገርለታል ማለት ነው። ስለሆነ ምን ማለት ነው? በስጋ በመለኮት እያልሁ ኑሬ ማስረዳችሁ ፍጹም ሰው ስለሆነ ፍጹም አምላክ ስለሆነ ፍጹም ሰውነቱን ስንረዳ ፍጹም አምላክነቱን አንረሳም። ፍጹም አምላክነቱን ስንረዳ ፍጹም ሰውነቱን አንዘነጋም። ለዚህም ምሳሌ የምትሆነን እመቤታችን ቅድስት ድንግል ማርያም ናት። ምሳሌ እናደርጋት እሷን። እመቤታችን ቅድስት ድንግል ማርያም ለምሳሌ ድንግል ናት አይደለም? ድንግል ናት። ደግሞ እንደገና ደግሞ እናት ናት አይደል? እናት ስለሆነች ድንግልናዋን አንረሳም። ድንግልም ስለሆነች እናትነቷን አንክድም። እንደ እናቶች ልጅ አላት፣ ለዚያውም አንደበቅ የሆነ ኢየሱስ ክርስቶስ። እንደ ደናግላን ደግሞ ድንግል ናት። አሁን ስለ ድንግልናዋ የተጻፈ ነገር ስናገኝ እንዴ ጌታን ወለደችው የሚባል ለካን ውሸት ነው፣ ይኸውልህ ድንግል ናት ይላል መጽሐፉ ልንል ነው። ደግሞ ጌታን ወለደችው የሚል ጽሑፍ ስናገኝ ደግሞ ኧረ ይኸውልህ ወለደች ይላል መጽሐፉ፣ ድንግል ናት የሚባል ለካን ስህተት ነው ይባላል። ድንግል ናት እንደገና ደግሞ ልጅ አላት የሚል ሁለት ስናገኝ እንደ ደናግል ድንግል፣ እንደ እናቶች እናት። ስለዚህ ኢየሱስ ክርስቶስም ደግሞ እንደ ሰው ፍጹም ሰው፣ እንደ ባህሪ የመለኮቱ ፍጹም አምላክ ፍጹም ሰው ስለሆነ ይህንን መረዳት ነው። አንድ በሁለተኛ ደረጃ ጾመ፣ ጸለየ፣ ተራበ፣ ተጠማ የሚለው የአዳምን በደል አዳም ተርቧል፣ ተጠምቷል፣ ጾሟል፣ ጸልዮአል። የአዳምን ካሳ መካስ ስለሆነ የመጣ ህየንተ አዳም ዳግማዊ አዳም ስለሆነ ክርስቶስ የአዳም ያደርገው የነበረው ለአዳም ተገብቶ አደረገለት። ሁለተኛው ትርጓሜ። ሶስተኛውና የመጨረሻው ለኛ አርአያብነት ለመሆን ለአርአያ ለምሳሌ ሰው በሚወግራችሁ በሚቀጠቅጣችሁ ለእናንተ ሞትን በሚያውጅባችሁ ጊዜ ሶበ ትጼለዩ ከመዝ በሉ ማለት ነው። እናንተም እንዲህ በሚያደርጓችሁ ጊዜ እንደዚህ በሉ ማለቱ ነው ያሳየን እንጂ ስለ ክፉ ስላደረጉባችሁ ፈንታ እናንተንም ክፉ አትመኙ ለማለት ነው። ስለዚህ ሶስቱ አንደኛው ፍጹም ሰው ስለሆነ፣ ሁለተኛው፣ ሶስተኛው ሙሉት በኮመንት እግዚአብሔር ይስጥልኝ። መስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው የሚለው እንደ ልመና ነው የምንረዳው ወይስ እንደምንድን ነው? እንደ ሰው ስለሆነ ሰውነቱን ለማመልከት ነው ብለን ነው የምንረዳው? ጥያቄው ማን ነው የምጠይቀው? ሰው አይታየኝም። ጠያቂው ራሱ
እኔ ጋር ተቋርጦ ይሆን ምን ማን ጠያቂው ነው የጠየቀው? እኔ ድጋሜ የጠየኩት እኔ ነኝ መጀመሪያ የጠየኩት። ቤተክርስቲያን አንድ ብቻ ዝም ብሎ እንዲቆርጥ ያለ የሚባል ትምህርት አታስተምርም። ራሱን የቻለ አንድምታ አላት። እያንዳንዱ የምታይበት ሶስት ነገሮችን ነግሬሃለሁ፣ በደንብ ያዝ። እየሰማህ አልነበረም ማለት ነው። የማይሰማኝ ሰው አልወድም እኔ። ተቋርጦብህ ከነበረ ያብራሩላቸው ሰዎች የሰሙ ካሉ ከነሱ መያዝ ነው። ከዚያ ውጭ ግን ድጋሚ ድካም አንደክምም። እናስረዳችሁን አንዴ የልብ ጆሮአችሁን ክፈቱና ስሙ። የመጀመሪያው ሰው ፍጹም ሰው ስለሆነ በፍጹም ሰውነቱ ፍጹም ሰውነቱን ሳንክድና ፍጹም ሰውነቱን አምነን መረዳት ያለብን ለፍጹም ሰውነቱ የተጻፉ ጽሑፎች አሉ ነው። ፍጹም ሰው ስለሆነ አንደኛው። ሁለተኛው የአዳምን በደል ለመካስ ስለሆነ አዳም ስለጾመ ስለጸለየ አዳም ስለደከመ ህየንተ አዳም ዳግማዊ አዳም ሆኖ ስለመጣ ስለ አዳም ነው። ሶስተኛ ለኛ አርአያ አብነት ለመሆን ነው። በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ማለት ነው። ይህ የቤተ ክርስቲያኑ አስተምህሮ ነው። ቅዱስ ሄሬኔዎስ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቄርሎስ፣ ቅዱስ ጎርጎሪዎስ ዘኑሲስ፣ ቅዱስ ጎርጎሪዎስ ዘንዚናዙ ወደ 5-6 ሊቅ ይህንን ጽፈው አስቀምጠዋል። አፖስቶሊክ ፋዘርስ የምንላቸው የቀደሙ አባቶችም ያስቀመጡልን ይህን ስለሆነ ማለት ነው። ግልጽ ነው ሐሳቤ አሁን? የለሁም ሌሎች ሊቃውንቱ አይሰማም? ሰምቻለሁ። ፊውዝ ነው በነገራችን ላይ ቶሚ አሉ መምህር ይሰማል። ምናልባት ልጁ እንትን ነው ሚውት ማን ነው እንትን ላይ ነው ያለውና እንትኑ ፕሮፋይሉ ጥሩ አይመስለኝም፣ የሚሰማው አይመስለኝም። ከሰማ መልስ ስጠን። ከላይ ለሌላው ሰው ይሆናል መልሱ። ድንቅ ነው። በአንዱ ጠይቆ ሌላው ይማራል። ከሐዋርያት መካከል አንዱ ጴጥሮስ ነበር በብዛት የሚጠይቅ፣ ሌሎቹ ግን ይማሩ ነበር። ስለሆነም አንዱ ጴጥሮስ ሆኖ ሲጠይቅ ሌላው እንዲማርበት ያገለግላል። የቤተክርስቲያን ትምህርት የግል ፕራይቬት አይደለም ወይ? ምንድነው የምትሉት? ይሄ የንስሐ አይደለም፣ ንስሐ ነው የግል አንድ ግለሰብ ብቻ ያው ለነፍስ አባቱ ብቻ የሚናገረው እንጂ እንዲህ አይነት ትምህርት ቢጠየቅ ሌላውን ሰው ያስተምራል። ጥሩ ነው። ተረድቷችሁ ከሆነ በዚያ ልክ ያዙ። ሌላ ጥያቄ ከሌለ ልሰናበታችሁ ነው። መምህር አለው ግሩም ቀጥል። እሺ ትልቁ ላይ ታረጉኛላችሁ። መምህር ምናልባት ትንሽ ጥያቄው ተቀራራቢ ከሆነ እስቲ ኩኩ ሃይማኖት የሚል ነው ከብርሃኑ አድማሴ ማለት ነው። ምዕራፍ 5 ላይ ስለ አማላጅነቱ ይልና እዚች 3 ላይ እንደዚህ ይላል። ወዳጆ ሆይ ልብ ብለህ ብታስበውስ ያንተ ዕዳ ሊከፈልልህ ብሎ ኃጢአትን ያንተውኑ መስቀል በቀራንዮ ተሸክሞ አባ ስሩይ ሎሙ ብሎ እየጸለየ ተሰቅሎልህ የዋለው ማን ይመስላል ይልና ኢሳይያስ 53 ከ1 እስከ 12 ሉቃስ 23 ከ34 ያስቀምጥና ስለምትለው ይልና ከስር ያብራራታል። ምናልባት እንዳላስረዘመው ዋና ጥያቄ እዚህ ጋር ስለሆነች አንብብሎት በዕለተ ዓርብ አባ ስረየ ሎሙ ገዟል ለፋት ይቅርታ ስለማልችለው ኃጢአቱን ባለማወቅ ያምሩ ይደብሩ የሚያደርጉትን አያውቁምና ይቅር በላቸው። እሺ ይቅር በላቸው፣ ኃጢአቱን ባለማወቅ ይሰረይላቸው ይቅር በላቸው ብሎ የጸለየው ኢየሱስ ክርስቶስ ብቻ መሆኑን ያወቅን የተረዳን ሰዎች ነን ይላል። እዚህ ጋር የጸለየው ያለው ምንድናት መምህርችን? አባ ስረይ ሎሙ ያለው ነው። አባ ስረይ ሎሙ ጸሎት ነው የሚባለው አይደለ? ጸለየ ነው የሚባለው አይደለ መምህር? እዚህ ጋር የጸለየው ኢየሱስ ክርስቶስ ነው ስለሚል በመስቀል ላይ በትክክል አልጸለየም የሚል ሰው አለ በመስቀል? ግልጽ ሆኖልኛል። አመሰግናለሁ። ይሄ አባ ስረይ ሎሙ እስመ በዝያምሩ ይገብሩ አባት ወይ በማያውቁት ያደርጋሉና ይቅር በላቸው ከሰባቱ አጽራሃ መስቀል አንዱ ነው። ጌታ በመስቀል ተሰቅሎ ከተናገራቸው ሰባቱ ቃላት አንዱ ነው። የሚያደርጉትን አያውቁምና ይቅር በላቸው ብሎ ወደ አብ ወደ ሰማይ አባቱ አንድም ወደ ባህሪ አባቱ አንድም ወደ ባህሪው ጸለየ ማለት ነው። ማን? ሁሉ እግዚአብሔር ኢየሱስ ክርስቶስ። ስለማን ቢሉ የሁላችንን በደል ተሸክሞ የማስታረቅን ስራ የሰራበት ከአብ ከባህሪ አባቱ ከወልድና ማን ነው ከመንፈስ ቅዱስና ከራሱ ጋር ያስታረቀበት ቃል
እርሱ የማስታረቅ ቃል ይባላል ማለት ነው። ጸሎት ይባላል። ይህ መጸለይ ደግሞ በጌቴሴማኒ እኮ ጸልያል እኮ። ከዚያማ ይልቅ በጣም የተገለጸ ከመሰቀሉ በፊት ብዙ ጸሎት እኮ ጸልያል እኮ በጌቴሴማኒ ብዙ ጸሎት። ከነዚያ ጸሎት መካከል አባት ሆይ የሚቻል ከሆነ ይህች ጽዋ ከኔ ትለፍ፣ አባት ሆይ የሚቻል ከሆነ ይህች ጽዋ ከኔ ትለፍ፣ ነገር ግን እንደ ፈቃድ ይሁን እንጂ እያለ አለ የተቀመጠና ይህ ሁሉ ህየንተ አዳም ፍጹም ሰው ስለሆነ ለአራያነት ቅድም የነገርኳችሁ ሶስቶች መልስ ናቸው። በደንብ ያዟቸው ሶስቶች። ሌላ ሰላም ሌላ ምናልባት መምህር፣ ስለዚህ ሉቃስ 23:34 ኢየሱስ ክርስቶስ ምልጃ ጸሎት ነው ማለት ይቻላል? ጥያቄም ከተሳሳተ በዛው አርዳማኝ። እሱኛው ደግሞ ሌላ አውድ አለው። አውዱን ጠብቆ ሲመጣ እናብራራለን። ሌላ ጥያቄ። ሰላም፣ እንዴት አመሻችሁ መምህር? እንደ ቸርነቱ ጥያቄ ነበረኝ እና እሺ በቆሮንቶስ መጽሐፍ ላይ ያለው እንድታብራሩልኝ ነበረ። ሁሉን ላስገዛለት እርሱም በፍጻሜ ቀን ይገዛል የሚለውን እሱን እንድታብራሩልኝና ያው ጥቅሱን ስልክ ስላልያዝኩ አላወጣውም። ያው ጥቅሱን ታውቁታላችሁ ብዬ ነው። ጥቅሱን ስዘህ ስትመጣ እናብራራለን። ሌላ ጥያቄ። ሰነፍ ጠያቂ ነህ አንተ። መነሻውን ይዛችሁ ነው ስትመጡ። አውድ አለው። አንደኛ ከመጀመሪያ ጥቅስ ብቻ ይዛችሁ አትምጡ። አይ ለመረዳት ፈልጌ ነው። ምን ችግር አለው? ገብቶኛል ግን አላስረዳህም። ጥያቄ አልገባኝ ሆኖ አይደለም። አንብብ ባለ መልእክት ትምጥንታ እስከ ተፍጻሜታ ይላል መጽሐፍ። አንድ ሰው አንድ ነገር ጥያቄ ከሆነበት ከመጀመሪያው እስከ መጨረሻው ድረስ ያነበዋል። መጀመር ጥቅሱን ይፈልግና መጽሐፉን ያነበዋል። ከዚያ ምዕራፉን ነው አንብቤዋለሁኝ ሙሉን። ቆይ ተረዳኝና ታዘዝ። እሺ ሚዩት ላድርግ። እንደዚያ ነው። በመጀመሪያ ቃሉ ያለው ቆሮንቶስ ነው። ከመጀመሪያው ጀምረህ በሚገባ አንበው። ምዕራፍ 15 ከሆነ ከቁጥር 1 ጀምረህ 14ም ከሆነ 5ም ከሆነ ሮምም ከሆነ ኤፌሶንም ከሆነ ቃሉ ባለበት ጥያቄ በሆነ ባውድ ከመጀመሪያው ጀምረህ ታነበዋለህ። ከመጀመሪያው ጀምረህ አንበህ ከመጀመሪያው እስከ መጨረሻው አንብቤው አውዱ አልገበኝ አለ፣ ትምህርቱን መረዳት አልቻልሁም፣ እስኪ አብራሩልኝ ተብሎ ነው የሚመጣው። ጥቅስ ብቻዋን ያችን ጥቅስ ብቻዋን አንስቶ አልገባኝ አለ ብሎ ይዞ መምጣት የቤተክርስቲያኗ ባህሪ አይደለም ነው። ይሄን ብናብራራ ለመረዳት ነው እንጂ ለመረዳት ነው። ገባኝ እኮ ለመረዳት መጀመር መጽሐፉን አንቦ አልገባ ሲል ነው ለመረዳት ወደ እኔ የምትመጣው። ይዘው ሳታነቡ ዝም ብሎ ጥቅስ ብቻ አትጠይቁ። ልክ አሁን የጠየቀኝ ሰው አሁን መጽሐፉን ያልገባውን መጽሐፉን ራሱን አውጦ ነው ኮካ ሃይማኖት መላከ ብርሃን አድማሱ ጀንበሬ የጻፉት መጽሐፍ ላይ የተነገረውን ቃል ይዞ መጣ። ማስረጃ እንደዚያ ተደርጎ ነው የሚመጣ። አንድ ጥቅስ ብቻ ወደ ኋላም ወደፊትም ያለው ሳይነበብ አንድ አውድ ብቻ እየመዘዝን ካመጣን ይህ የቤተክርስቲያን መዓዛ አይደለም፣ ፕሮቴስታንታዊ መዓዛ ነው። ያ እንዳይስበን እኛ እያነበብን እንጠይቅ ነው። ታዘዝና አንብሱ በውስጥ ነህ አላልኩም። ፕሮቴስታንት ወደዚያ አትወሰድብኝ። መዓዛ የኛ መዓዛ አይደለም። ይሄ ጥቅስ ብቻ ዞ መጠየቅ ነው ያልኩ። ኦርቶዶክስ መሆንህ በንግግርህ ተረድቻለሁ። እሺ በቃ ችግር የለውም። አይ ለመረዳት ፈልጌ ነበር። እሺ አመሰግናለሁ። ቀጥሉ። ሌላ ጥያቄ። ጥቅስ ብቻ ከሆነ ጥያቄ ራቅ ያለ ጥያቄ አንጡ። መላተ እውቀትን የሚሻ ሌላ ጊዜ ልጠይቅ አይደለ? የቅድሟን እሱን አውዱን ይዘን እንዳውዱ እንተረጉማለን። ሉቃስ መጨረሻ ያለው ስርዓተ ጸሎት የሚባለው እርሱ በጌቴሴማኒ እንዳደረገው ጸሎት ነው። ያኛው ደግሞ ለአርአያ አዳም ነው የሚባለው ታች ያለው። ሁለቱ እንደዚህ ያዝ። ከዚያ ውጭ በሚገባ ንብ። ይኸው ትርጓሜውን ሌላ ጊዜ እንገናኛለን። ሌላ ጥያቄ። እንትን ግልጽ ያልሆነ ነገር በአንዳንድ መጽሐፍ በሮሜ 1 ላይ ምዕራፍ 1 ላይ ቁጥር 1 ላይ በክርስቶስ ኢየሱስ የሆነ አሁን ኩነኔ የለባቸውም ይላል። አንዱ መጽሐፍ ደግሞ
ፍርድ የለባቸውም። አሁን በመንፈስ በስጋ እንጂ በመንፈስ ፍርድ የለባቸውም ይላል። ይህ እንዴት ግልጽ አልሆነልኝም? ይሄኛው አሁን ሮሜ 1 ቁጥር 1 ነው። ትክክል ነው። ይሄ የዕብራውያንም ያለው አለ። ያኛው ግን ማን ነው ማውጣት የሚችል ሰው አለ? ቃሉን ቃል በቃል ማየት እንዲመቸን ግን መጽሐፉ ስልኬ ላይ ስለሆነ አይመቸኝም ለማሳየት። ሌላ ሰው መስፍኔ ማውጣት የምትችሉ ሰዎች ኤፍ አይመችሽም? ኤፍቲ አይመችሽም? እስቲ የሚመቸው አንድ ቁጥር ጻፉልኝ። አንድ ቁጥር የሚመቸው ስልክ ማውጣት አፕሊኬሽን አንድ ቁጥር ጻፉልኝ። ከታች ያላችሁ አስገባችኋል። አንዴ መጽሐፉን እንዲሁ ቃል በቃል እያየን ለእሱ እንዲረዳ ስለፈለኩ ነው እንጂ ዝም ብሎ እንዲሁ አስተምሮ ማስተማር ይቻላል። በክርስቶስ ኢየሱስ ያላችሁ እናንተ ፍርድ የለባችሁም ኩነኔ የለባችሁም የሚለው ፍርድና ኩነኔ የሚለው ሁለቱ ተመሳሳይ ነው። ኩነኔ የሚለው ቃሉ የግዕዝ ነው። ኮነነ፣ ገዛ፣ ፈረደ ነው የሚለው ግሱ። አማርኛው ፍርድ ማለት ነው። ሁለቱም ተመሳሳይ ትርጓሜ ነው ያለው። ስለሆነም ኩነኔም ፍርድም ስላለ አጠያያቂ ነገር አይደለም። ይሄ በመንፈስ በስጋ የሚል ግን ይሄ በመንፈስ በስጋ የሚባል ሰው ነው። መንፈስን ከስጋ ነጥሎ ይሄ አሁን ቅርብ ጊዜ የመጣ ከ2008 ይሁን 7 ይሁን ነው ያየሁት። እንደዚህ አይነት ግንጥል ጌጥ የሆነ ለራስ ማለት ነው የራስ ግንጥል ጌጥ የቤተክርስቲያንን አስተምህሮ ለውጦ በራስ ማንበብ ከሉተራውያን ወገኖች ተመዝግቦ ያየሁት ክታብ ነው። በክርስቶስ ኢየሱስ ያላችሁ እናንተ ኩነኔ የለባችሁም ማለት ሐዋርያው ቅዱስ ጳውሎስ ገላትያ በጻፈው መልእክቱ ምዕራፍ 3 ቁጥር 27 ላይ የተጠመቃችሁ ሁላችሁ ክርስቶስ ለብሳችሁታል ይላል። ክርስቶስን የለበሰ ደግሞ በክርስቶስ ይኖራል። በክርስቶስ የሚኖር በደል የለበትም ማለት ኩነኔ የለባችሁም ማለት ምን ማለት ነው? ያ ምልዓተ ኃጢአት የሚባለው ሐዋርያው ዮሐንስም እንደነገረን ገና ምን እንደምንሆን አልታወቀልንም እንዳለ በመልእክቱ በምልዓተ ኃጢአት ከእግዚአብሔር ቤት ልንወጣ እንችላለን። ምልዓተ ኃጢአት ማለት የሰው ልጅ ነፍስ ካወቀበት ጀምሮ እስከሚሞትበት ድረስ በሚሰራው ስራ ማለት ነው። ነፍስ ካወቀበት ጊዜ ጀምሮ እስከሚሞትበት ጊዜ ድረስ የሚሰራው ስራ ማለት ነው። ነፍስ ካወቀበት ዘመን ጀምሮ ነፍሱ ከስጋው እስከሚለይ ድረስ የሚሰራው ምልዓተ ኃጢአት ከተባለ ሌላው ኃጢአት ምንድን ነው ከተባለ ደግሞ ክርስቶስን ባለመልበስ የክርስቶስ ልጅ ባለመሆን በአዳም መርገም ምክንያት የአዳም መርገሙ ደርሶብን ስንኖር ክርስቶስ ያን አስወግዶታልና ባስወገደው ክርስቶስ አለማመን እርሱ ደግሞ አንዱ ነው። በክርስቶስ ካመን ግን ከምልዓተ ኃጢአት ተጠብቀን እንድንኖር ይታዘዛል። ካልኖርን በክርስቶስ ማመናችን ብቻ ኃጢአትን ከመስራት ካልተቆጠብን የመንግስተ ሰማያት ሰው ሊያደርገን አይችልም። ኃጢአትን ከመስራት ከተቆጠብን ደግሞ በክርስቶስ ማመናችን የመንግስተ ሰማያት ባለቤት ያደርገናል። ስለሆነም ምን ማለት ነው? እናንተ የመንግስተ ሰማያት ናችሁ ተብለን ቁልፉ በሩ ከተሰጠን በኋላ በዚያ ጸንቶ አለመኖር ከእግዚአብሔር ቤት እንደሚያስወጣ ደግሞ እንከሰግዝማ ከመይታጽር ምድረነ ሉቃስ ወንጌል ምዕራፍ 13 ምድራችን እንዳታበላሽ እንግዲህ ቆረጣት የተባለው ያ በቤቱ ሆኖ ያ በአጥሩ ውስጥ ሆኖ ፍሬ ያላፈራው እንዲቆረጥ የታዘዘው ዕፅ እንዳለ ሁሉ ተክል ማለት ነው። እኛም በቤቱ ሆነን ፍሬ ካላፈራን እንቆረጣለን ማለት ነው። ለዚያ የተነገረ ቃል ነው። ሁለቱ ሐሳብ ግን ከቅድሙ ጋር ተስማሚ ስለሆነ ተመሳሳይ ትርጓሜ ነው ያለው። አንደኛው በግዕዝ ሌላኛው በአማርኛ ስለተቀመጠ ሐሳቡ ግልጽ አይደለም ማለት ነው። ቃሎት ያሰማል። አንድ ነገር ልጨምር እዚህ ጋር እዚሁ ላይ ሮሜ 8:34 ላይ አንዳንዱ መጽሐፍ የሚማልደው ይላል፣ አንዳንዱ መጽሐፍ ደግሞ የሚፈርደው ይላል። የትኛው ትክክል ይሆናል መጽሐፉ? የሚማልደው የሚለውን ቃል ብዙ ጊዜ የሚፈርደው ወደ ማለት የሚለውጡት አንዳንድ ሰዎች የሚማልደውን ዛሬ ድረስ ያማልዳል ብለው የሚያምኑ ሰዎች ስላሉ ቤተክርስቲያን ደግሞ ዛሬ ድረስ አትልም። ያኔ ቀራንዮ ላይ አንዴ ያደረገው ለሁል ጊዜ ነው፣ ከዚህ በኋላ ግን ፈራጅ ነው ብላ ስለምታምን የቤተክርስቲያን መጽሐፍት ላይ አብዛኛው ቦታ ላይ የሚፈርደው ተብሎ ተጽፎ እናገኘዋለን።
ግን የሚማልደው የሚፈርደው ነው የሚለው አንዳንዱ መጽሐፍ ነው። እኔ 81 መጽሐፍ ቅዱስ ነው ያለኝ። ቆይ አብሮ የሚያወራ ሰው አልወድም። አዳምጠኝ በደንብ መጀመር መች ጨረስኩ እያስተማርሁ አይደል? አዳምጠኝ በደንብ። አብሮ ይበላል እንጂ አብሮ አይወራም። የሚፈርደው ወይተዋቀስ በእንቲአነ ነው የሚለው ግዕዙ ሁለቱንም ያኛውንም ይሄኛውንም ወይተዋቀስ በእንቲአነ ስለኛ የሚከራከረው ነው። እንደውም ተዋቀሰ ተከራከረ ነው የሚለው ግሱ የግዕዝ ዘሩ ማለት ነው። ዕብራይስጡም ሌላውም ትርጓሜው የሚነግረን ስለኛ የሚማልደው የሚል ጽሑፍ በአማርኛ በክታብ ተጽፎ ለዘመናት ያለ መጽሐፍ ነው። የሚማልደው ማለት ስለ እኛን ከራሱ ጋርና ከአባቱ ጋር የሚያስታርቀን የሚል ትርጓሜ በሚሰጥበት ጊዜ ይህ ትርጓሜ የሚማልደው ተብሎ ቢቀመጥም ምንም አያውክም። ነገር ግን ይህን የሚማልደው የሚለውን ቃል ይዘው አብዛኞቹ ዛሬ ድረስ ይማልዳል እያሉ እየወደቀ እየተነሳ እንደሚማልድ አድርገው ስለሚያስተምሩ በዚህ ምክንያት ቤተ ክርስቲያን ይህንን ክታብ አይደለም እያለች ከምትከራከር ጽሑፉን በራሱ የሚፈርደው ተብሎ ተመዝግቦ እናገኘዋለን በብዙ ቦታ ማለት ነው። የትኛው ነው ልክ የሆነ ከተባለ ፈራጅ ነው፣ እንደሚፈርድ እናውቃለን። ፈራጅ ነው ተብሎ የተጻፈውም ሐሰተኛ አይደለም። የሚማልደው የሚለውም ከራሱ ጋርና ከመንፈስ ቅዱስ ጋር ከአብ ጋር ስላስታረቀን ፈራጅነት ማነው አማላጅነት አስታራቂነት ተብሎ ስለሚተረጎም የሚያውክ ነገር የለውም። ሁለቱም ክህደት አይደለም ነው። የቀደመው ጽሑፍ ግን መቀመጥ ያለበት የትኛው ነው ከተባለ የሚማልደው የሚለው ነው። ቋሚ አስተምህሮ እሱ ነው። ምን ላይ ፕሮቴስታንቱ ከሚተረጉምበት ያተረጓጎም እኛ ከምናስቀምጥበት ከምንተረጉምበት አተረጓጎም አንጻር እንጂ ልዩነት ያለው የሚማልደው ስላለ ቃሉ ክርስቶስ ዛሬ ድረስ ይማልዳል ማለት አይደለም። በስጋው ወራት ተብሎ ተጽፏል። በሌላ ክፍል ሐዋርያው ቅዱስ ጳውሎስ ነው ይህንም የጻፈው። በሌላ ክፍሉ ደግሞ በስጋው ወራት ብሎ ተናግሯል ማለት ነው። ስለሆነም እሱን መያዝ ነው። ይቅርታ ተፈሳጨሁ፣ አብረውኝ ሲያወሩ ስለማልወድ ነው። ይቅር በሉኝ። ፍጹም ሰው ፍጹም አምላክ የሚሆነውን አንዳንድ እንደዚህ የሚሉትን ነገር ሰፍተን መያዝ እንዳለብን በደንብ ተረድቻለሁና እንደው ምናልባች ደግሞ አረዳዴ ሙሉ እንዲሆን እሱ ላይ እንደው እሷን ነገር ቢነካኩት ለማለት ፈልጌ ነው። ጥያቄ መጠየቅ፣ ለመስማት ዝግጁ መሆን፣ ትውልድ የሚያስተምር እንዲህ አይነት ሀሳብ ላይ ነው ትኩረት ማድረግ። ምርምር ለኤሌክትሪክ ነው የሚያገለግለው፣ ለሃይማኖት አይሰራም። ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ ጌታ የተናገረው ቃል ነው። ወደ አባቴ ወደ አባታችሁ የሚለው አብ የኛም አባታችን ነው። ግን አባት ሲባል ለወልድ አባቱ እንደሆነለት ያለ አባት አይደለም። ለወልድ አባቱ እንደሆነለት ያለ አባት አይደለም። ለኛ አባት የሆነን ፈጥሮ ነው። ለወልድ አባት የሆነው ወልዶት ነው። ለወልድ አባት የሆነው የባህሪ አባቱ ነው። ለኛ ደግሞ እኛ ይሄ ምንድነው የሚባለው ተፈጥረን ልጆቹ የሆንነን ማለት ነው። ባጭሩ የባህሪ አባቱ ተብሎ ነው ለሱ የሚነገርለት። እኛ የባህሪ ሳይሆን በባህሪ ግብሩ የፈጠረነን እኛ። ስለሆነም ወደ አባቴ ወደ አባታችሁ ማለቱ ለሱ አባቱ ሲሆን ልዩ አባትነት ነው። ለኛ አባት ሲሆን ደግሞ ልዩ አባትነት ነው ማለት ነው። ግልጽ ነው ሐሳቤ። ስለዚህ ወደ አባቴ ወደ አባታችሁ አለ። ይህስ ጥሩ። ወደ አምላኬ ወደ አምላካችሁ ማለቱ ምን ማለቱ ነው ከተባለ በስጋው ይፈጥረዋልና ነው። በስጋው ይፈጥረዋልና ማለት ምን ማለት ነው? ወልድ ዋሕድ ኢየሱስ ክርስቶስ የተዋሃደው ስጋ የተፈጠረ ስጋ ነው። የተፈጠረ ስጋ ያን የተፈጠረ ስጋ ማን ነው የፈጠረው ከተባለ አብ ወልድ መንፈስ ቅዱስ ነው። ስለዚህ ወደ አምላኬ ወደ አምላካችሁ ማለት ያ በስጋው ይፈጥረዋልና ወይም ደግሞ ያ ወልድ እግዚአብሔር ኢየሱስ ክርስቶስ 33 ዓመት ምድርን የቀደሰበት የረገጠበት ስጋው የተፈጠረ ስጋ ነው። የተፈጠረን ስጋ ነው ያልተፈጠረ መለኮት የተዋሃደው። የተፈጠረን ስጋ ያልተፈጠረ መለኮት ወይም የፈጠረ መለኮት ተዋሃደው ማለት ነው። የፈጠረ መለኮት ተዋሃደው ስለሆነ ምን ማለት ነው? ምን እያልኋችሁ ነው? ገብቷችኋል? በስጋው አምላኬ ይለዋል። የሉቃስ ወንጌል ትርጓሜ፣ የዮሐንስ ወንጌል፣ የማቴዎስ ወንጌል ትርጓሜ መጨረሻ እንድምታው ላይ ስታዩት ይሄን አሁን የተናገርሁትን ቃል በቃል ያስረዳል ማለት ነው። ስለዚህ ፍጹም ሰው ስለሆነ የተባለው የቅድሙ እሱም የቀደመ ጥሩ አረዳድ ነው። ያዙ። ሌላ
መምህር እዚህ ጋር ይቅርታ አትንኪ ሲል ምን ማለት ነው? የተቆረሰ ስለኛ የፈሰሰ ደሙ ኋላ እኮ ቶማስ ነክቶታል። ለቶማስ የተፈቀደው ለሴቷ ያልፈቀደው ቅዱስ ዮሐንስ አፈወርቅም አስቀምጦታል። በቤተ መቅደስ ቅዱስ ሥጋውና ክቡር ደሙን የሚፈትቱ ካህናት መሆናቸውን ለሴቶች ቤተ መቅደሱ ያልተፈቀደ ለመፈተት ለመቀደስ ክህነት ያልተሰጣቸው መሆኑ የተነሳበት መነሻው ከዚያ ነው። ምስጢር ነው፣ ትርጓሜ ነው ይሄ። አትሰሙም እያወራችሁ ከሆነ ይሄኛው ትርጓሜ ነው፣ ምስጢር ነው የሚያስኬደው። አትንኪ ሲል ተቋርጠዋል። ለደንጅ ተፈጠረ ነው የሚለው። አንተ ግን እርሶ ግን ይቅርታ ፍጡር ነው እያሉኝ ነው። እዚህ ጋር ትንሽ እንትን አለኝ፣ ቅር አለ። በጣም ሩቅ ናችሁ። ያላቅማችሁ ስለምትጠይቁ እኮ ነው ነገሩ ሁሉ ግራ የሚገባችሁ። ጸሎተ ሃይማኖት የተወለደ እንጂ ያልተፈጠረ የሚለው የአብ ልጅነቱን ነው። ከአብ የተወለደ እንጂ የተፈጠረ ስጋ የለውም። ለአብ አብ ከአብ የተወለደ ነው። ዘሰረጸ ማም ነው የምንለው መንፈስ ቅዱስን፣ ዘተወልደ ነው የምንለው ወልድን። የተወለደ እንጂ ያልተፈጠረ የሚለው አብን ነው። ከድንግል ሲወለድማ በተፈጠረ ስጋ እኮ ነው የተወለደው። ያልተፈጠረ ስጋ አለ እንዴ? መለኮት ስጋ አለው እንዴ? በቅድምና ያ ስጋው እኮ የተፈጠረ ስጋ ነው። ተፈጠረን ስጋ ያልተፈጠረ መለኮት ተዋህደው ነው ማለት። የሚራብ የሚጠማ የሚደክም የምንለው እኮ ያ የሚራብ የሚደክም እኮ የተፈጠረ ስጋ ነው። ከዚያስ ደግሞ የማይራብ የማይጠማ መለኮት የተፈጠረን ስጋ ተዋህደው ማለት ነው። ሲዋሃደው ከተዋህዶ በኋላ ግን ይህ ፍጡር ነው ይሄኛው ደግሞ ብለን አንናገረውም። ይህን ፍልጦ ለአሐዱ ክርስቶስ አበ ክልኤቱ እላውያት እንላለን። ከተዋህዶ በኋላ አንዱን ክርስቶስ ከዚያ በኋላ ገነጣጥለን ይህ ስጋ ነው ይሄኛው ደግሞ መለኮት ነው አንለውም። አንድ ሆኗል በተዋህዶ ማለት ነው። ቅድመ ተዋህዶ ግን ይመጡ የተዋህደው ያ ኢየሱስ ክርስቶስ እዞት ሲመላለሰው የነበረው ያ የነበረው ምናየው ስጋ እኮ እሱ ስጋ የተፈጠረ ስጋ እኮ ነው። እና ያልተፈጠረ ስጋ አለ እንዴ? ከምን አመጣውና? ከሰማይ ዞት የመጣ ወይ ከሌላ ቦታ ወይ በቅድምና የነበረ መሰር ከአዳም እኮ ነው። የነሶ ለዘነሶ መላእክት አላም ዘር አብርሃም የነሳውን ስጋ ከአብርሃም ዘር ነው አለ። አብርሃም ማለት የተፈጠረ ነው። ስጋውን የነሳው ከድንግል ማርያም ነው እያልን ድንግል እኮ የተፈጠረች ናት እንዴ? ከተፈጠረችዋ ድንግል የፈጠረ መለኮት የተፈጠረን ስጋ ነሳ። ከዚያ በኋላ በተዋህዶ ተገለጸ ማለት ነው። ያላቅማችሁ አትጠይቁ። ከባድ ምስጢር ተጠይቁና ሲያስረዳችሁ ድንግጥግጥ ትላላችሁ። የተወለደ እንጂ አልተፈጠረ የሚለው ለአብ ነው። አብ ወለደው እንጂ አብ አልፈጠረውም፣ ወለደው እንጂ በስጋው ይፈጥረዋልና ማለት ደግሞ ስጋ ነው። ስጋ ማለት በሐዲስ ኪዳን አሁን ከድንግል ማርያም እና በደንብ እንትን እያላችሁ በልበሉ ያቅማችሁን ጠይቁ። ሁለት ባልና ሚስት ነበሩ ስትሉ ነው የሚያምርባችሁ። ይሄን ቀስ እያላችሁ ደጉ። ቃላት ያሰማልን። ግን ወንድማችን ኦርቶዶክስ ነው በመጀመሪያ የእግዚአብሔር ኦርቶዶክስ ነኝ። እርግጠኛ ነህ? እሺ። አይ ገጠር ስለሆንኩ ትንሽ እንትን ስለማላቅ ነው፣ ብዙም ስለማልተማርኩ ነው። ረነት ሳይሆን ፖስት ያደረግከው ነገር አለና ውስጥ ገብቼ ነው ተመልሼ የመጣሁት። ኤኒዌይስ ቀጥሉሽ። አይ እሷም እህታችን ከጠየቀች አይቀር እግዚአብሔርን ስጥፍ በአጽሮተ ቃል አይጻፍም። እሺ መምህር ከዚህ የተነሳ ሃይማኖት ሌላ ትምህርት ወልድ በስጋው ፍጡር ነው ማለት ይቻላል? አይቻልም። አይቻልም። አይ ይፈጥረዋልና ስላሉ እኮ ነው ይሄኛው እንትን ዮሐንስ 20 ላይ ለስጋው አምላኩና ስላሉ ናው እና እንዲያ ሆነ ማለት ከተዋህዶ በኋላ ይባላል ማለት አይደለም የሚሉ ሊቃውንቶች አሉ። ግን ጉባኤ ኒቄያ በዚህ ዓመት 318 ሊቃውንት ተሰብስቦ ጉዳዩ ተነስቶ በደንብ ሰፊ ውይይት ከተደረገበት በኋላ ሊቃውንቱ እንደማይባል
ተስማምተን በዚያ ልክ እንድናስተምር ነው የተነጋገርነው። ቋሚ የቀደመ የአባቶቻችን አስተምህሮም እንደዚያ ስለሆነ ማለት ነው። አንዳንድ ስጋን በመለኮት ገንዘብ ፈጣሪ ነው ካልህ መለኮትን በስጋ ገንዘብ ፍጡር ነው በል የሚሉ ሰዎች ነበሩ እና ለነዚያ ስጋ ነሳኤ አይደለም፣ መለኮት ነው ነሳኤ። ያ ማለት አምላክ ሰው መሆን ፈልጎ ሰው ሆነ እንጂ ሰው አምላክ መሆን ፈልጎ አልሆነለትም፣ ወድቋል በቀደመ ዘመን። ስለሆነም ያ ባሕርየ ሰብ ባሕርየ መለኮትን ገንዘብ ካደረገ በኋላ ይንፍልጦ ለአሐዱ ክርስቶስ ነው። በቃ አንድ ክርስቶስን ሁለት አንለውም፣ ከፋፍለን ይህ ስጋ የተፈጠረ ነው ይሄ ደግሞ አንለውም ነው። ኑሬ በዚህ ልክ ማስረዳ ቅድመ ተዋህዶ ነው። ቅድመ ተዋህዶ፣ ጊዜ ተዋህዶ፣ ድህረ ተዋህዶ ብሎ ሶስቱን በደንብ መያዝ። ቅድመ ተዋህዶ ማለት ስጋ ለብቻው ቃል ለብቻው የነበረበት ማለት ነው። ጊዜ ተዋህዶ ማለት ደግሞ መዋሃድ መገናዘብ ማለት ነው። ድህረ ተዋህዶ ማለት መገለጽ፣ እዚያ በተገለጸው ስጋ ድህነት ዓለምን ማወጅ፣ እንደ ቀራንዮ ራሱን በግ አድርጎ መሰዋት፣ እንደዚያ ነው። ሌላ ጥያቄ? ይሄኛው ግልጽ ሆነልኛል። ግን አንድም በሚለው ትርጉም ስጋውን ይፈጥረዋልና በስጋ ፈጣሪ ነውና በሚለው ትርጉም እኮ ነው ይሄን ይመጣልኝ። አሁን ይሄ ዮሐንስ 20ን እንዴት አድርገን እንረዳዋለን? አንድምታ ላይ አንድም በስጋው ይፈጥረዋልና ሲሉ ሲሉ ማለት ማን ያለው? እንደዚያ ማን ነው እንደዚያ ያለው? እርሰው አሁን ያሉት ዮሐንስ 20ን የሚጠቅሱ ታዲያ ከምን አግኝተውት ነው? ይሄኛው እንጂ ወደ አምላካችሁ የሚለው እንዴ መጽሐፉ ራሱ ዮሐንስ 20 ተርጓሚውን አንበውታል? አይ አሁን እንጂ አሁን እርሶ ሲተረጉሙ ተርጓሚውን አንበውታል ወይ? ጥያቄ ነው። ተርጓሚውን አንበውታል? አዎ። ምን ይላል ተርጓሚው? ያው እርሶ እንዳሉት ያስቀመጠው ከአምላኬ ጋር ከሚለው ትርጉም የተያያዘ ነው እኮ። ከዚያ እኛ ደግሞ ከዚያ ነው ያገኘ ነው። ከዚያ ውጭ ምን እናስቀምጣለን? ከተማርነው ካነበብነው ውጭ ሌላ ሐሳብ መጨመር አይቻልም። አንድምታው የሚለውን ነው ተናገርነው። በስጋው ይፈጥረዋልና ማለት ስጋው የተፈጠረ ስጋ ነው። ፍጡር ስጋ ማለትና የተፈጠረ ስጋ ማለት ይለያያል። ፍጡር ስጋ ማለት በቅድምና ኔባይ አካል የነበረው ማለት ነው። የተፈጠረ ስጋ ማለት ደግሞ ባሕርዩን ሲያይ ነው። ባሕርዩን ሲያይ የተፈጠረ ይለዋል። ቅውም አካል መለኮት ሳይዋሃደው ኔባይ አካል ስላልነበረው ደግሞ የተፈጠረ እንጂ ፍጡር ስጋ አንለውም። ፍጡር ተብሎ አይነገርለትም። ፍጡርና የተፈጠረ በጣም ሩቅ ትርጓሜ ያለው። ምዕመናን እንዳናውክ ማይገበው ሰው ስለሚኖር እንዲህ አይነት ምስጢራት ይቆዩና ሌላ ጥያቄ ካላችሁ ወደ ሌላው እንሂድ። እሺ ዘመነ መሳፍንት አቤት መምህር። እኔ አርቋል መሰለኝ። ኦኬ እሺ፣ መጣሽ? ኧረ አራኩም። አንተ እንደ መምህር አንተ አያግዙኝም እንደ ልቤን ደከመኝ እኮ እርሶና ያስቸገረች ነብራ ያሰማን። ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። አባታችን ረዥም የአገልግሎት እድሜን ያርዝምልን፣ በጸጋ ይጠብቅልን። ምናልባት የተነገረው ነገር ያው ሚስጥራተ ቤተክርስቲያን ሚስጥረ ስጋዌን በደንብ ማወቅ ያስፈልጋል እና አምስቱ ሚስጥራተ ቤተክርስቲያንን በደንብ ካልተረዳን የሚነገረን ነገር ትንሽ ይከብዳል እና ከዛ አንጻር ይሁት የቅዱስ ቤተክርስቲያን ልጆች ዋናውና ትልቁ ነገር ጊዜ ተዋህዶ ምን ሆነ ነው፣ ቃል ስጋ ሆነ የሚለውን ነገር ያዙ። ቃል ስጋ ከሆነ በኋላ ስለ ፍጡር ስጋ አናወራምና ከተዋህዶ በኋላ ያ አንዱ መለኮት ስግው ቃል ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለን አባታችን ቅድም ባስረዱት መሰረት የስጋን ገንዘብ ያደረገ መለኮት የመለኮትን ገንዘብ ያደረገ ስጋ በተዋህዶ ይከብራል እንጂ ከተዋህዶ በኋላ ፍጡር የሚል አይነገርም ነው ያሉን አባታችን። ቃለ ሕይወት ያሰማልን። በድጋሚ ረጅም የአገልግሎት እድሜን ያድልልን፣ በጸጋ ይጠብቅልን እና ነገ ደግሞ ተነስተን
ኢየሱስ ክርስቶስ ስጋው ፍጡር ነው የሚለው ለይታ ቤተክርስቲያን አትናገርም፣ አታስተምርም። እና ስጋው ፍጡር ነው ወደሚለው ነገር ለይታችሁ ቤት ከፍታችሁ እንዳትወያዩ ነው። ጸጋውን ያብዛልዎት የኔ አባት። ከተዋህዶ በኋላ አይነገርም። ሳይቀንስ በዚያው ባላችሁበት ነገረ መለኮት በተለይ የነገረ ስጋዊ የሚባል ትምህርት በጣም ጥንቃቄን የሚሻ ሐሳብ ነው። ለምሳሌ የተፈጠረ ስጋ ብዬ ስናገርና ፍጡር ስጋ ነው ማለት ሁለቱ በጣም የሰማይና የምድር ያህል ይራራቃል። የተፈጠረ ስጋ ነው ብዬ ስናገር ስጋው የተፈጠረ ነው እንጂ የፈጠረ ስጋ አይደለም። ወይም ደግሞ በቅድምና ኑሮ ተሰውሮ ኑሮ የመጣ ስጋ አይደለም። ከድንግል የነሳው ስጋ ነው። ድንግል ደግሞ ፍጡር ናት። ከተፈጠረችዋ ድንግል የተፈጠረ ስጋን ነው የነሳ ማለት ነው። ፍጡር ነው ብለን እንዳንናገርለት መለኮት ሳይዋሃደው አናውቀውም። የኢየሱስ ክርስቶስን ስጋ መለኮት ሳይዋሃደው በፊት ፈጽመን አናውቀውም። ማንም አያውቀውም። የኢየሱስ ክርስቶስን ስጋ መለኮት ሳይዋሃደው ማንም አያውቀውም። ስለዚህ ያወቅነው መለኮት ተዋህዶት ነው። መለኮት ከተዋሃደው ደግሞ ገንጠለን ከመለኮት አስለቅቀን ፍጡር ነህ አንለውም። ይህ በጣም ረቂቅ ምስጢር ነው እና በሚገባ ማንበብ፣ ማጥናት፣ መረዳት፣ መመርመር፣ ማስተዋል በበቅልህቀ እንዳለ መጽሐፍ ጌታን በየጥቂቱ አደገ ይለዋል። አምላክ ስለሆነ በ30 ዓመት ነው። በነገራችን ላይ 30 ዓመት የሞላው በአንድ ቀን አይደለም። 30 ዓመት የሞላው አምላክ ነኝ ብሎ ምዝዝ አላለም። ስለሆነ ምን ለማለት ፈልጌ ነው? ቃል እግዚአብሔርም እንዲሁ በየጥቂቱ ነው የሚታደገው። ቀለል ያለውን ነገረ ማርያሙን፣ ነገረ ቅዱሳን ይህን እየተማሩ ቀስ እያሉ እያደጉ እየበረቱ ከሄዱ በኋላ ከዚያ በኋላ ነው ወደ ረቂቅ ወደ ሆነው ምስጢር እየተሳቡ የሚመጣ ማለት ነው። አንድ ሁለተኛ ትንሽ በሰል ላልን የምትሉ ሰዎች ጥያቄ ስትጠይቁ መምህራንን በውስጥ ጠይቁ። ዝም ብሎ እንደወረደ ጥሬ ቃሏን ብቻ መዞ የሚወስድ ምዕመን አለ። ኦሮ በቃ እንዲህ ነው እንዲህ ሲሉ ሰማዋቸው የሚል ምዕመን እና ምዕመንን ግራ የሚያጋባ ጥያቄም አታንጡ። እያንዳንዱን አሁን እዚህ ነገረ ስጋዊ ብናስተምር ምዕመናን በጣም ግራ ይገባቸዋል። ድንግጥግጥ ይላሉ። ኧረ እንዴት ነው ይሄ እንደዚህ ይባላል? ይሄ ደግሞ ምን ማለት ነው ምናምን ይላሉ። ስለዚህ አንዳንዴ በምን ፊት ጨው ሰበራ ይባላል እና እንደዚህ አይነት ነገሮች ላይ ጥንቃቄ ማድረግ አንመልስላችሁ እንዳንል የናቅናችሁ የጠቀጠቅናችሁ ወይ ደግሞ በሰው ሰውኛው ያላወቅነው ያላጠና ነው እንዳይመስላችሁ እንፈራለን። ደግሞ በአንጻሩ ደግሞ መልስ እንዳንሰጥ ደግሞ ምዕመናን ግራ እንዳይጋቡ እንፈራለን። ስለሆነም ምን ይደረጋል? እንዲህ አይነት ጥያቄ ከበድ ያለ ይሄ ከስጋዊው ጋር የተያያዘ ነገር ሲሆን በውስጥ መጠየቅ፣ ከዚያ ውጭ ግን በምላት የምናስተምረውን ትምህርት እርሱን መያዝ እንዲያ ቢሆን በጣም ጥሩ ነው ማለት ነው። ስለዚህ በስጋው ይፈጥረዋልና ሲባል ምን ማለት ነው ብሎ መጠየቅ። ምን ማለት ነው ስንል ቅድም እንዳልሁት በቀላሉ የተፈጠረ ስጋን ስለተዋሃደ የተፈጠረ ስጋን ነው መጥቶ የተዋሃደው። ስጋ ከሱ ጋር ለዘላለም አብሮ የነበረ አይደለም። ከአዳም ዘር አዳም የተፈጠረ ነው። ከአዳም ዘር ድንግል የተፈጠረች ናት። ከድንግል ነው የነሳው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንላለን እኮ። የነሳው እኮ የተፈጠረ ነው። ከነሳው በኋላስ ምን ሆኗል ሲባል ከመለኮት ጋር ተዋህዷል። ከተዋሃደ በኋላስ ከተባለ ደግሞ ፍጡር እንለዋለንን? አይ መለኮት ተዋህዶታል እኮ። ከመለኮት ጋር ተዋህዶ ገንጠለህ ነው ለብቻው ፍጡር የምትለው? ተዋሃደ እኮ። ተዋሃደ አለህ እኮ። ተዋህዶ ገንጠለን አውጠን ፍጡር ነህ አንለውም። ምክንያቱም የመለኮትን ገንዘብ አድርጓል ከዚያ በኋላ። እንዲያ ሲሆን ደግሞ ተቀላቀለ ማለት ግን ደግሞ አይደለም። ተገናዝበው ስንል ታቅበው ደግሞ አለ። ኢያፍለሰ ተስፈይቶ ፍጡረ ሀበ ከዊነ መለኮቱ ወይ ኢያፍለሰ ፈጣሪ መለኮቱ ሀበ ከዊነ ተስፈይቱ እንላለን። ይህ ደግሞ እንደገና ሌላ ምስጢር ነው። ስለሆነም እሱን መረዳት ይኑር የሚል መልእክት ነው ያለኝ። ህይወት ተኮር የሆነ ሃይማኖታዊ የሆነ ደግሞ ሁሉም የሚረዳው አይነት ሐሳቦችን በማቅረብ እንማማር የሚል ሐሳብ ነው ማቅረብ። ዛሬ በጣም ረጅም ሰዓት ቆየን። ለመጀመሪያ ጊዜ ማለት ነው አይደል? በዚህ በቲክታክ ፕላትፎርም ረጅም ሰዓት ያስተማሩት እና እንደዚያ ነው። አዎ ረጅም ሰዓት ቆየን። ጸጋውን ያብዛሎት፣ በጸጋ ይጠብቅልን እግዚአብሔር። መስፍኔም ቤቴ የአብርሃም ቤት ይሆንልን። አይሰማም ድምፅ። እሺ ጥያቄ ነው የሚለው
ጥያቄ አለኝ እያሉ ነው። መቀበል ይችላሉ? ቆይ አንዴ ፈቃደኛ ከሆኑ በዛ በጣም ረጅም ሰዓት ስለተቀመጡ እሳቸው መምህር ያሉ አሉ ሌላ መምህር እሳቸውንም አሳትፉ። እሺ ይቀጥሉ፣ የኔታ ይቀጥሉ። አንድ ሁለት ልጆች አስተናግዱና እንወጣለን። ይቀጥሉ። ይበሉ ላስተናግዳቸው የገባችሁት። የዘራ ያዕቆብ ጥያቄ አለ ወንድም አለ። ጥያቄ አለኝ። የሆነ እንትን ነበረ፣ አንድ መንገድ ላይ አንድ ሰው ይዞ ነበረና አንድ ጥያቄ ጠይቆኝ ነበረ። እኔ የተረዳሁበት መንገድ አለ፣ ግን ያው ከመምህር እንዲመልሱልኝ ነበረ። ምንድነው ክርስቶስ የማርያምን ስጋ ለብሷል፣ ስለዚህ የምትበሉት ስጋና ደም የማርያምን ነው የሚል አቅርቦ ነበርና ለሱ ደግሞ ሊል የፈለገው ምንድነው ታምረ ማርያም ላይ ያለውን ቃል ነው። ምንድነው ቃሉ ታምረ ማርያም ላይ ያለው የሚለው? እሱን ላንብብላችሁ። ይቺውም እመቤታችን ናት፣ ቢፈስ ደሟ እኛን ንጹሃን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችንን ፍጽምት መርታ በእውነት ታድርሰን በኃጢአትም ያደፈውን ከኃጢአት ታነጻዎችና ወደ መንግስተ ሰማያትም ታደርሰዋለችና ይላል። እና ምንድነው የምትበሉት የማርያምን ስጋ ነው የሚል ሐሳብ አቅርቦ ነበርና አልገባኝም ነበር። ያው መለኮት ስጋ የለውም ስለሚባልም እሱ እንደዛ ብሎ ነበረ። ምን ለማለት እንደፈለገ ስላልገባኝ ትንሽ መምሪያው ትንሽ ነገር እንዲሉኝ ብዬ ነው። የሚዋሃድ አውድ የለውም። ድንግል ማርያምን በተመለከተ ንጽህናዋ፣ ቅድስናዋ፣ አማላጅነቷ አምላክ መሆኗ በቤተ ክርስቲያን ይታመናል። የድንግልን ስጋዋን በላን ደሟን ጠጣን የሚል አስተምህሮ ፈጽሞ የለም። ካለም ያን መጽሐፍ መቅደድ ነው፣ ክህደት ነው። የበላ ነው የክርስቶስን ቅዱስ ስጋና ክቡር ደም ነው። የክርስቶስ ቅዱስ ስጋና ክቡር ደም የተቀበልነው ደግሞ መለኮት ደም የለውም፣ መለኮት ስጋ የለውም። ስጋ የሌለው ደም የሌለው ደም ስጋና ደምን ነፍስን ከድንግል ነሳ። ከድንግል ነሳና የነሳውን ስጋ ባህሪ የመለኮቱን አዋሃደው። በያ መለኮት የተዋሃደው ስጋ መድኃኒት ተባለ። ኢየሱስ ማለት መድኃኒት ማለት ነው ብያለሁ ቅድም። መድኃኒት የሆነው መለኮት ስለተዋሃደው ነው። መለኮት የተዋሃደውን ስጋ ኢየሱስ ክርስቶስ ነስቶ ነው መለኮቱን ያዋሃደው። ድንግልን ተዋሃዳት አይባልም። የነሳውን ነው የተዋሃደው። ቢዋሃዳትማ እሷ ራሷ ናት አምላክ ምትሆን የነበር። መለኮት ስለተዋሃዳት አምላክ ትሆን ነበር። ነስቶ ነው የተዋሃደ። እሱ ግን ምን ማለት ነው? በአማርኛ በጣም ግልጽ በሆነ ቋንቋ እንገራችሁ። ለምሳሌ በአንድ ዕቃ ወይ ምንድነው በርኒል ነው የሚባለው፣ በዚያ ወጥ ቢሰራ የጾም ወጥ ቢሰራ ከዚያ ያንን ደግሞ በመቀነሻ ቀንሶ የሆነ አካል ወተት ቢጨምርበት ሁሉ ገደፈ አይባልም። የገደፈው ተቀንሶ ወተት የተጨመረበት ነው ገደፈ የሚባለው። ልክ እንደዚሁ ሁሉ መለኮት ከድንግል ከስጋዋ ስጋ ከነሷ ነፍስ ነስቶ የነሰውን ነው የተዋሃደው። የነሰውን ተዋሃደው። ያ የተዋሃደውን ስጋ ነው እኛ መለኮት የተዋሃደውን ስጋ ነው የምንቀበለው እንጂ እመቤታችን ቅድስት ድንግል ማርያም እርሷን ከሆነ ስጋዋን የምንቀበል እኮ አንደኛ መለኮት ተዋሃዷታል ያሰኛል። መለኮት ከተዋሃዳት ደግሞ ራሷን አምላክ ሆነች ያሰኛል። በሁለተኛ ደረጃ ደግሞ የእርሷን ስጋ ነው ምንል ኢየሱስ ክርስቶስ ቅውም አካል ባይኖረው ባናውቀው ኑሮ ነበር እንዲያ የሚባለው። ወይም እመቤታችን ቀራንዮ ብትሰቀል ነበር እንዲያ የሚባለው እንጂ ኢየሱስ ክርስቶስ እኮ እኔ ባይ አካል አለው። በምሳሌ ሲገለጽ አሁን አንተን በጣም መጥፎ ምሳሌ ልመስል ነው እንጂ አንተን የሆነ አካል ቢመታህና ብትሞት ወይ እኔ ልበልና እናትህ ሞተች ይባላል? አይባልም። የሞትከው አንተ ነህ። ያ ማለት ምን ማለት ነው? ስጋህ እኮ ከስጋዋ ነው፣ ነፍስህ ከነፍሷ ነው የተነሳው። አንተ በጥይት ስለተመታ ወይ እኔ ስለተመታው የኛ እናት እንዲሆነች ማለት ግን አይደለም። እሷ በህይወት ትኖራለች አይደል? እሷ በህይወት ትኖራለች፣ እኛ ግን ሞታለን። ለምንድን ነው ከተባለ እኛ ቅውም አካል አለን። የሞትነ ለራሳችን ነው። ስጋችን ከእርሷ ስለተለየ፣ ነፍሳችን ከእርሷ ስለተለየ ማለት ነው። ባጭሩ እንደዚያ ነው። ስለዚህ ምን ማለት ነው? ምሳሌው በጣም ከባድ አስቸጋሪ ምሳሌ ነው፣ ግን ለዚህ የሚሆነው እሱ ነው። እና እኛ ስለሞትን
እናታችን አብራ ትሞታለች አይባልም፣ ስጋችን ከእርሷ ስለተነሳ። ስለዚህ ክርስቶስ ስለሞተ ድንግል አብራ አልሞተችም። የክርስቶስን ቅዱስ ስጋና ክቡር ደም ስለተቀበልነው የድንግልን ተቀበልን ማለት አይደለም። ከድንግል የነሳውን ስጋ ነው ወይ የተቀበልነው ከሆነ አዎ እኔ የምሞትበት ከእናት የነሳውትን ስጋ ስለሆነ። ግሩም። ሌላ ጥያቄ? ርዕሱ ምን ይላል? ክርስቶስ ምን አዳነን ይላል እና ከዚህ ከክርስቶስ ማዳን ጋር በተያያዘ አሁን ለምሳሌ በእስልምና ሃይማኖት ያሉ ሰዎች ሲመጡ የሚያድናቸው ከቀደመ በደላቸው ነው ወይስ በክርስቶስ የማስታረቅ ስራ ታርቀው ከሚመጣው ቁጣ ነው የሚድኑት? የዚህ ልዩነቱ ያስቀምጡልን። ማለት ነው ቲክታክ ላይ የመጡት እንዴት? ይሄንን ጥያቄ እኮ በጣም ጥንተ አብሶ የሚባል ጥያቄ መጥቶ አመት መላን እኮ ይሄንን ነገር ስናገላብጠው ሙስሊሞቹ ወደዚህ ቤተ እምነት ወደኛ ሲመጡ የሚድኑት ከየትኛው ነው ብለን በጣም ከጥንተ አብሶ ከአዳም መርገም ነው ከምልዓተ ኃጢአት ነው ወይስ እንዴት ነው የሚለውን በጣም እንትን ስንል ኖረናልና አጭር ምሳሌ ልናገር ትምህርቱን ለማሳጠር። የሆነ ከተማ በሆነ ጦርነት ቢዘጋ በኋላ ስምምነት ተደርጎ ጦርነቱ ቢከፈት ማነው መስመሩ ቢከፈት ያ የተዘጋው መስመር